ግንቦት 16 ቀን 1985 ዓ.ም ኤርትራ በህዝበ ውሳኔ በይፋ አገርነቷን አወጀች። እንደ ሶሪያና ሊባኖስ የተለያዩ ሀገራት ግን ደግሞ አንድ ሲኖዶስ ይዞ መቀጠል ወይንም ደግሞ እንደ ቅርብ ጊዜው ተሞክሮ ሩሲያና ዩክሬን ሁለት ሀገር ሁለት ሲኖዶስ ሆኖ መገነጣጠል። ዛሬ እንደው ዝም ብለን ተንጠራርተን በራሳችን ላይ ልንወስን እንችላለን። ነገሳ ቻላል እንደዚህ የማን ነው ነገር? የኢትዮጵያ ፓትርያርክ እንደመሆኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት በእግዚአብሔር ጸጋና አጋዥነት ጠብቄና አስጠብቄ እኖራለሁ። ግንቦት 16 ቀን 1985 ዓ.ም ኤርትራ በህዝበ ውሳኔ በይፋ አገርነቷን አወጀች። ይህን ተከትሎ በርካቶች በጥያቄነት ካነሷቸው ጉዳዮች መካከል አንዱ የኤርትራውያን ኦርቶዶክሶች ዕጣ ፈንታ ምን ይሆናል የሚለው ነበር። እንደ ሶሪያና ሊባኖስ የተለያዩ ሀገራት ግን ደግሞ አንድ ሲኖዶስ ይዞ መቀጠል ወይንም ደግሞ እንደ ቅርብ ጊዜው ተሞክሮ ሩሲያና ዩክሬን ሁለት ሀገር ሁለት ሲኖዶስ ሆኖ መገነጣጠል። ይህን ተከትሎ የተለያዩ አመለካከቶች በጊዜው ሲራመዱ ነበር። በ1985 ኤርትራ ነፃነቷን ካወጀች በኋላ ቅዱስ ሲኖዶሱ ተደጋጋሚ ስብሰባዎችን በማካሄድ የኤርትራ ኦርቶዶክሳውያን ዕጣ ፈንታ ምን ሊሆን ይችላል የሚለው ጉዳይ ላይ መክሯል። ይህንን ተከትሎም ብፁዕ ቅዱስ አቡነ ጳውሎስ ወደ አስመራ ተጉዘው አስፈላጊውን ምክክር በኤርትራ ከሚገኙ ኦርቶዶክሳውያን ጋር እንዲያደርጉም አቅጣጫ አስቀምጦ ነበር። ይህ በእንዲህ እንዳለ የኤርትራ መንግስት በጊዜው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኃላፊዎች ብፁዓን አባቶች ወደ አስመራ መጥተው በጉዳዩ ላይ እንዲወያዩ ይፋዊ ጥያቄን አቅርበዋል። ዛሬ በኢትዮጵያ ታሪክ ውስጥ ብዙ ስላላወራንበት ግን ደግሞ ዝምተኛ ስለሆነው የኢትዮጵያና የኤርትራ ኦርቶዶክሳውያን መነጣጠል እናወራለን። ሰናይ ጊዜ። መስከረም ሚዲያ የዘመን ድልድይ ነሐሴ 28 ቀን 1985 ዓ.ም ብፁዕ ቅዱስ አቡነ ጳውሎስን የያዘው አውሮፕላን አስመራ አውሮፕላን ማረፊያ ደረሰ። በዕለቱ የኤርትራ የውጭ ጉዳይ ሚኒስትር መሐመድ አህመድ እና ምክትል የውጭ ጉዳይ ሚኒስትሩ የማነ ገብረአብ ብፁዓን አባቶችን ተቀብለዋል። በኤርትራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአህጉረ ስብከቱ ጳጳስ የነበሩት አቡነ ፊልጶስም በቦታው ተገኝተዋል። ይህን ተከትሎ አቡነ ጳውሎስ በዕለቱ በተለያዩ አካባቢዎች እየዞሩ መንፈሳዊ ቡራኬንና የተለያዩ አብያተ ክርስቲያናትን ያሉበትን ሁኔታ ለመገምገም ለማየት ሞክረዋል። የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን አማንያን ዕጣ ፈንታ ምን ይሆናል የሚለው ጉዳይ በይደር ቢያዝም እርሳቸው ግን በስፍራው የነበሩ የተለያዩ አማንያን ጋር ምክክር ለማድረግ ሞክረዋል። በአስመራ በሚገኘው ቅድስት ማርያም ቤተክርስቲያንም ብፁዕ አቡነ ጳውሎስ ስብከትን ማካሄዳቸው ተጽፎ እንመለከታለን። በማግስቱ ብዙዎች በጉጉት የሚጠብቁት የኢትዮጵያና የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያንን ዕጣ ፈንታ የሚወስነው ውይይት ተጀመረ። በዚህ ምክክር ወቅት ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያና የኤርትራ የፖለቲካ ሂደት ከሞላ ጎደል መጠናቀቁንና የሃይማኖት ጉዳዩ ግን በአባቶች ተይዞ አባቶች ሊፈቱት የሚገባ መሆኑን የኤርትራ መንግስትም በእንዲህ አይነቱ ሃይማኖታዊ ጉዳይ ውስጥ ገብቶ የመሳተፍ ፍላጎት እንደሌለው አብራሩ። ይህን ተከትሎ ብፁዕ አቡነ ጳውሎስ ስለ ግብዣው አመስግነው በፕሬዝዳንት ኢሳያስ አፈወርቂ ላይ ጥቂት ነጥቦችን ለማንሳት ሞክረዋል። አስቀድመው ብፁዕ አቡነ ጳውሎስ ያነሱት ጉዳይ የኢትዮጵያና ኤርትራ ኦርቶዶክሳውያን ፍጹም ሊነጣጠሉ የሚችሉ አለመሆናቸውን ነበር። በመሆኑም ሁለቱ ህዝቦች በአንድነት መቀጠላቸው ለቤተ ክርስቲያን ብቻ ሳይሆን ለሁለቱ ሀገራት ቀጣይ ወዳጅነትና የሰላምና አንድነት መንገድ እጅግ አስፈላጊ በመሆኑ መንግስታቱ ትኩረት ሰጥተው ሁለቱ ቤተ ክርስቲያናት እንዳይነጣጠሉ የሚችሉትን ሁሉ መሞከር እንዳለባቸው አሳስበዋል። ብፁዕ ቅዱስ አቡነ ጳውሎስ እንዲህ አይነት ተስፋ ሰጪን ምክክር ካደረጉ በኋላ
ጳጉሜ 1 ቀን 1986 ዓ.ም ወደ አዲስ አበባ ተመለሱ። ለቋሚ ሲኖዶሱም ስለነበረው ሁኔታ ሁሉ ለማስረዳት ሞከሩ። ይህን ተከትሎ ብዙዎች የኢትዮጵያና የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ሀገራቱ የሚነጣጠሉበት እድል ጠባብ ነው፣ በቀጣይነት አብረን እንኖራለን ምሳሌ ያደረጉት ደግሞ የአንጾኪያን ሲኖዶስ ነበር። ይህ ግን በኋላ ላይ የታሰበውን ያህል ተስፋ ሰጪ ሆኖ አልተገኘም። ፕሬዝዳንት ኢሳያስ አፈወርቂ ለብፁዕ ቅዱስ አቡነ ጳውሎስ አስቀድመን ያነሳነውን ተስፋ ሰጪ ንግግር ቢያደርጉም እውነታው ግን አስቀድመው በልባቸው የሸፈቱ የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያንም ራሷን የቻለች እንድትሆን መወሰናቸው የታሪክ ምጸት ነበር። ከወር በፊት በ1985 ሐምሌ ላይ ማለት ነው ወደ ግብፅ ባደረጉት ጉዞም በግብፅ የኮፕቲክ ቸርች ተገኝተው የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሷን የመቻል እቅድ እንዳላትና ለዚህ ደግሞ የግብፅ መንግስትም ሆነ የግብፅ ኮፕቲክ ቤተክርስቲያን ድጋፍ እንድታደርግ አሳስበው ነበር። በዚህ ጊዜ የኤርትራው ፕሬዝዳንት ትኩረት ሰጥተው ካናገሯቸው ግለሰቦች መካከል የኮፕቲክ ቤተክርስቲያን ሊቃነ ጳጳስ የሆኑት ብፁዕ አቡነ ሽኖዳ ተጠቃሽ ናቸው። ብፁዕ አቡነ ሽኖዳ በጊዜው ለኤርትራውያን ኦርቶዶክስ ተዋሕዶ ቤተክርስቲያን መገንጠል ሂደት ድጋፍ እንደሚያደርጉ ለፕሬዝዳንት ኢሳያስ ቃል ገብተው ነበር። ይህን ተከትሎ ከዚህ በኋላ በምናነሳቸው ተከታታይ ውይይቶች ላይ ሁለቱ ቤተክርስቲያናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ባገለለ መንገድ ለመገንጠል ለመለየት ሂደቱንና የታሪክ እንቆቅልሹን እያጠነከሩት ተጓዙ። በነገራችን ላይ ፕሬዝዳንት ኢሳያስ ከብፁዕ ቅዱስ አቡነ ሽኖዳ ጋር በተገናኘ ወቅት አቡነ ሽኖዳ ከሰጡት የቃል ተስፋ በተጨማሪ የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ጊዜያዊ ሲኖዶስ እንዲመሰረት የበኩላቸውን ድጋፍ ለማድረግ ቁርጠኛ መሆናቸውን፣ ለዚህ ደግሞ አስቀድሞ ደብዳቤ ደርሶ ለውሳኔ የሚያግዛቸው ሰነዶች ሁሉ እንዲሟሉላቸው ጥያቄ ማቅረባቸውን ተጽፎ እንመለከታለን። ይህን ተከትሎም ከኤርትራ የተዘጋጀውና የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተነጥላ ብቻዋን የምትቆምበትን መደላድል የሚፈጥረው ካለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውቅና የተጻፈው ደብዳቤ ካይሮ ኮፕቲክ ቤተክርስቲያን ደረሰ። አቡነ ሽኖዳም ይህንን መነሻ በማድረግ አስፈላጊው ድጋፍ ሁሉ እንዲካሄድላቸው አብረዋቸው ላሉ አገልጋዮች ሁሉ አዘዙ። የግብፅ ኮፕቲክ ቤተክርስቲያንም የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመገንጠል የጀመረችውን ድጋፍ ሁሉ በሙሉ አቅሟ መደገፍ ቀጠለች። ይህን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቋሚ ሲኖዶስም ሆነ ብፁዕ ቅዱስ አቡነ ጳውሎስ እየተካሄደ ያለው ጉዳይ ምንድን ነው የሚልን ጥያቄ ደጋግመው አንስተው ነበር። ይሁንና ግብፃውያኑ ፍላጎት አልነበራቸውም። ነገሩንም አብራርቶ ለማስረዳት ጊዜ የነበራቸው አይመስልም። በአጭር ጊዜ ውስጥ ነገሮች እየፈጠኑ ሂደው ከጥቂት ጊዜ በኋላም ከኤርትራ የተመረጡ ጥቂት አባቶች ወደ ካይሮ አመርተው ፕትርክናን እንዲያገኙ ተደረገ። በግንቦት ወር 1986 የተደረገው ይህ ውይይት የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሷን ችላ ለመቋቋም ብቁ መሆኗን ያረጋገጠና በብፁዕ አቡነ ሽኖዳ የተነገረ ስለመሆኑም ልዩ ልዩ የታሪክ ሰነዶች አስፍረው እንመለከታለን። ከዚህ በኋላ በ1990 ዓመተ ምህረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያልተሳተፈችበት የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ራስን የመቻል አዋጅ በግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን ውሳኔ ይፋ ተደረገ። ይህ ውሳኔ ይፋ የተደረገው አስቀድሞ መቀባቱ የተካሄደበት ካይሮ በሚገኘው ቅዱስ ማርቆስ ቤተክርስቲያን ሲሆን በዚህ ክብረ በዓል ላይም በርካታ ግብፃውያንና የተለያዩ አብያተ ክርስቲያናት አማንያን ስለመገኘታቸው ተጽፏል። ብፁዕ አቡነ ፊልጶስን ሊቃነ ጳጳስ አድርጎ የሾመው የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስረታ ካይሮ ላይ ከተጠናቀቀ በኋላ ቀጣዩና ትልቁ ዝግጅት የነበረው አስመራ ነበር። በዚህ ዝግጅትም አስቀድመው ድጋፍ ሲያደርጉ የነበሩት የግብፁ
ኮፕቲክ ቤተክርስቲያን ሊቃነ ጳጳስ ብፁዕ ወቅዱስ አቡነ ሽኖዳ ስለመገኘታቸው የታሪክ ሰነዶች ያመለክታሉ። በደርግ ዘመን በኤርትራ የሚገኘው ሀገረ ስብከት ጳጳስ የነበሩት አቡነ ገብርኤል የማውቀውን እናገራለሁ በተሰኘ መጽሐፋቸው ይህንን የታሪክ አስቀያሚ ገጽ እንዲህ ሲሉ ይገልጹታል። የኤርትራ ቤተክርስቲያን ይህንን አቋም እንድትወስድ በማበረታታትና በመደገፍ የግብፅ ፓትርያርክ አቡነ ሽኖዳ ትልቅ ምክንያት ሆነዋል። እኛን ሳይጠይቁና ሳያወያዩ እነሱን ገንጥለው የአስመራ መነኮሳትን ጠርተው እገሌ ጳጳስ ሆናችኋል ብለው በመሾም ከዚህም አልፈው እዚህ ሀገር ቤት እኛ የሾምናቸውን ጳጳስ ፓትርያርክ ብለው በመሰየም ራሳችሁን ችላቸዋል፣ ከእንግዲህ ወዲህ ነፃ ቤተ ክርስቲያን ናችሁ በማለት ያወጁት የእስክንድሪያው ፓትርያርክ ናቸው። ብፁዕ አቡነ ገብርኤል ይህንን ይበሉ እንጂ የኢትዮጵያና የኤርትራን ፖለቲካ ያለፉት ዓመታት ጉዳይ ለቃኘ ሰው ግብፃውያኑ በእንዲህ አይነት ተሳትፏቸው አዲስ ነገር አደረጉ ብሎ ለመውቀስ የሚያስችል አይመስልም። ግብጾች በኢትዮጵያ ፖለቲካ ውስጥ የጎላ ተሳትፎ ማድረግን የጀመሩት እጅግ በርካታ ዓመታትን ወደኋላ ተመልሰው ነበር። የቅርብ ትውስታዎችን ለማንሳት ብቻ በ1950ዎቹ የግብፅ የፖለቲካ ኃይሎች በኤርትራ ፖለቲካ ላይ የጎላ አስተዋጽኦን አድርገዋል። በግብፅ ለትግረኛ ተናጋሪዎች የአየር ሰዓት በመስጠት የካይሮ ሬዲዮ የተለያዩ የፕሮፓጋንዳ ስራዎችን ሲሰራ ቆይቷል። በኋላ ከጀባሃ ጋር የተያያዘን ስራ በመስራትም ኤርትራ አገር እንድትሆን የሚቻላቸውን ሁሉ አድርገዋል። ከሻዕቢያም ጋራ በነበሩ ሰፊ ውይይቶቻቸው ኤርትራ ከኢትዮጵያ የተነጠለችና ብቻዋን መቆም የምትችል ሀገር መሆኗን ደጋግመው አስተምረዋል። ይህ በአንድ በኩል ከአባይ ጋር በሌላ በኩል ከቀይ ባህር ፖለቲካ ጋር ይተሳሰራል። የሆነው ሆኖ እንዲህ አይነቱ መንገዳቸው ኤርትራን በሙሉ አገርነት እንድትቆም ካስቻለ በኋላ የመጨረሻ ውሳኔያቸው የነበረው ደግሞ ሁለቱ ህዝቦች የሚገናኙበትን ማህበረሰባዊ ትስስር መበጣጠስ ነበር። ለዚህ ደግሞ ትልቁና ዋናው ጉዳይ የኦርቶዶክስ ተዋሕዶ ቤተክርስቲያንን ለሁለት መነጣጠል፣ በተለይም ደግሞ የኤርትራና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማንያን በተለያዩ ሲኖዶሶች እንዲመራ ማድረግ መሆኑ የሚያጠራጥር አይደለም። ይህ ተሳክቶላቸውም በግንቦት ወር 1990 ዓ.ም ኤርትራ ራሷን የቻለች ሀገር ብቻ ሳትሆን ራሱን የቻለ ሲኖዶስ ያላት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተገነጠለች መሆኗን ለማረጋገጥ በቅተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አስቀድሞ ይህ ነገር እንዳይፈጠር የሚቻለውን ሁሉ ቢሞክርም ግብፃውያን በሰሩት ስራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ኤርትራውያን ድጋሚ በአንድ ሲኖዶስ ላይ ተሳሰሩ፣ ተለያይተዋል። የብዙዎች ተስፋ የነበረውም እንደ ሊባኖስና ሶሪያ የተለያየ ሀገር ግን ደግሞ አንድ ሲኖዶስ የመጠቀም ተስፋም ላይመለስ አሸልሟል። ከእንዲህ አይነቱ አጠቃላይ የታሪክ እውነት አንድ አስገራሚ ነገርን መገንዘብ የሚቻል ይመስላል። ይህም የግብፅ ኮፕቲክ ቤተክርስቲያን ዛሬም ቢሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበላይ ነኝ ብላ ማሰቧ ነው። ይህንን ተከትሎም ግብጾቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሳያማክሩ በራሳቸው መንገድ ለኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ምስረታ የሚፈልጉትን ሁሉ አድርገዋል። አበቃል። መስከረም ሚዲያ የዘመን ድልድይ